ስማ የባንክ ሰራተኛው ኤንቨር አይደል? ይቅርታ ወይዘሮ ትመጣንችሽ? አዎ አሁን እኔ በዚህ ህዝብ በሞላ በመንገድ እንዴት ነው በገንዘብ የተሞላ ቦርሳ ይዘህ የምትንቀሳቀሰው? ና ወደ መኪና ውስጥ በደንብ የሰራው ይመስላል። አዎ ልክ ነሽ። ትንሽ ጊዜ ወስዶብኛል ግን ሌላ ችግር የለም። እሺ ጎበዝ በል አሁን በፍጥነት ዕቃዬን ስጠኝ። ይሄው እንኪ ተቀበይ። እንግዲህ እነዚህ የወጥመድ ዶላሮች ናቸው። ተጠንቀቂ። ታውቂያለሽ ሁሌም ይሰራል። እኔ የምልሽ ግን ያ ሻንጣ ውስጥ ያለው እውነተኛ ዶላር ነው ወይስ ከላይ ያለው ብቻ ነው? ንገሪኝ እስቲ። ቆይ አንተም ነገር እሺ ቀጥል። እባክህን ይሄንን ከጀርባ ችግር የለም። ይሄ ደግሞ ከጅናን የወሰድነው ነው። በእንኪ ተቀበይ። ጀናኔ ራሷን ያስመሰለችው። ይሄ ሁሉ የኔ ድርሻና መብቴ ነው። ገባህ አይደል? ለማንኛውም ይሄንን ከጀርባ አስገባ። እሺ እስኪ ንገረኝ፣ አሁን ያንተ ድርሻ ስንት ነው? ከአሊል ጋር የተስማማነው በ5000 ነው። 5000 ነው ያልከው? ከልብ ነው? የ30 ደቂቃ ቲያትር እኮ ነው የሰራው። የእሱ ዋጋ 5000 ነው? ያው የሥራ መስመራችን ላይ ትንሽ አደገኛ ነገር አለ። እሺ ይሁን፣ ችግር የለም። ልውሰድ? 5000 ደስታ ከባለ 50ዎቹ ውሰድ። ይኸው። አመሰግናለሁ። በጣም አመሰግናለሁ። መልካም ቀን። እሺ መልካም ቀን። እሺ መልካም ቀን። ፈጣሪ ይሄ ቦታ በጣም ደስ ይላል። አዎ ደስ ይላል። ሴቪ ላይ አንድ ነገር ልንገርሽ እባክሽ። የምትለው በደንብ ገብቶኛል። ምንም አልሆንም ልትል ነው? አዎ ትክክል ነሽ። ምንም አይፈጠርም። አርጅተሽ ስትጨማደጂ ጭስ ዳያ ስትሆኚ ምናምን ያኔም ከጎንሽ እሆናለሁ። እሺ ውዴ እንዳታስቢበት። ምን ታውቃለህ፣ እዚህ ጋር ጨምዳዶ አንተ ነህ። ፈጣሪ ያውቃል። ምን ማሰብ እንዳለብሽ ግን ታውቂያለሽ? የሆነ ፍቅረኛ ነበረኝ። ጸባዩ ይቀያየራል። ሁሌም ነገሮች ላይ ያካብዳል። ብስጩ ነው። ሁሌም ይናደዳል። ለካስ እውነት እንደዛ ሆኖ አይደለም። ባቄላ የምታክል እጢ ጭንቅላቱ ስላለሽ ነው ታያለሽ አይደለ? በቃ ልክ እንደሱ አስብ። እጢ ይጠፋል፣ ግን መርከቦቹ አሁንም ቆመዋል። መቼም የምልሽ ግልጽ ነው። አዎ ባቄላ የምታክለው እጢ ባትኖር ነበር ምናልባት መርከቦቹ ይሄድ ይሆናል። ነው ትንሽ ንዴታም ነው እና ጸባዩን ችዬ ይኖር ነበር። ባውቅ ኖር ያደረኩትን ነገር አላደርግም ነበር። ይህንን በወቅት እያልሄድም ነበር። አልጎዳህም ነበር። እኔ በፍጹም እንደዛ አላደርግም ነበር። ለአንቺ እኔም አላደርገው ነገር የለም እና ደግሞ አልጎዳሽኝም። እንደዛ ብለሽ እንዳታስቢ እሺ እባክሽ። በጣም አፈቅራለሁ። እኔም በጣም እና ደግሞ ምን ነግሬሽ ነበር? አንቺ ሁሌም ከጎኔ እስካለሽ ድረስ ሞት ወደ እኔ በፍጹም አይጠጋም። የምር በጥፊ ልልህ ነው ታውቃለህ። እሺ በቃ ከዚህ በኋላ ስለሞት አላወራም። በቃ አልቀልድም። እሺ ዝም እላለሁ። አታልቅሽ። ወንድሜ ከጀርባም ሻንጣ አለን ታወርድልናል? እንኳን ደህና መጣህ ነው። አመሰግናለሁ። ደህና መሸህ። ችግር የለውም እኔ ይዛችኋለሁ። አመሰግናለሁ። ወይ ማን እንደመጣ ተመልከቱ። እንዴት ናችሁ? ደህና ነን።
እንዴት ናችሁ? ኑ ግቡ ባካችሁ። ናፍቀናችሁ ነበር። በጣም ናፍቃችሁናል እንጂ ምን ጥያቄ አለው? ግቡ ኑ። እንኳን ደህና መጣሽ ሴቪ ላይ ወዴ። እንዴት ነሽ? እህቴ ካድሪ እንዴት ነሽ? ረጅም ጊዜ እንኳን ደህና መጣሽ። አዎ ረጅም ጊዜ ሆነን። ሁለታችሁን አንድ ላይ ሳያችሁ ደስ ብሎኛል። ፈጣሪ የተመሰገነ ይሁን። ፈጣሪ ይመስገን። እውነት አንደኛ እኮ ነሽ። ወይ በጣም ደስተኛ ናችሁ። እንኳን ደስ ያላችሁ። አመሰግናለሁ። ግቡ ስለ እናት አዲስ ነገር አለ እንዴ? የሰማሽው ነገር አለ? ቆይ ይሄ ሁሉ እያስገባሽው ነው? አዎ። ኦ አምላኬ ከልብሽ ነው? የሁሉንም ልብ ነው የምትደፍኚው። እሺ በጣም ብዙ እኮ ነው ያደረግሽው። ቆይ ትንሽ እንቀንሰው። እሺ ፈጣሪ ብርታቱን ስጠኝ እባክህ። ይሄንን ታሳምሪዋለሽ አይደል? ለምን ብዬ ከዚህ ወደ ጠረጴዛው ነው የሚሄደው፣ ከዛ ወደ ወር ነው የሚገባው። ስለዚህ ለምን ብዬ አሳምረዋለሁ? በይ መጀመሪያ እኮ ላይ ማማር አለበት። ለማንኛውም ያን ቢላ ስጪኝ፣ ቢያንስ አበባ ነገር ላድርግበት። አዎ እንደዛ ሲሆን በጣም ያምራል። እኔ አላምንም። ምን እያደረግሽ ነው ውዴ? እውነት አያስፈልግም ነበር። እንግዳችን ነሽ። እነሱ ስስ እጆችሽን አትጉጃቸው። ልጆቹ ይሰሩታል እኮ። አትጉጃቸው ማለት ምን ማለት ነው? 2 ቀን ሙሉ ተጎልቼ ነበር እኮ። ዮጋ የለ ምን የለ። ስፖርት ስለምሰራ ልንቀሳቀስ። ስፖርት ትሰሪያለሽ እንዴ? አዎ ግን ብዙ ጊዜ ዮጋ ነው የምሰራው። ሰውነትንም መንፈስንም ያድሳል። ወይ ደስ ሲል። ሁሌም ስለ ዮጋ ምናምን ማወቅ እፈልጋለሁ፣ ግን እውነቱን ለመናገር ጊዜ ኖሮኝ አያውቅም። ከእርዳታ ስራው ጋር ምንም አይመችም። ለዛ ነው እንጂ እኔ በጣም መስራት እፈልግ ነበር። ደስ ይለኛል። ኧረ አይሆንም። ለራስሽማ ጊዜ መስጠት አለብሽ። ቢሆንም ግን እኔ በዚህ ሰውነቴ መቻሌ እርግጠኛ አይደለሁም። ምን እያልሽ ነው ያለሽው? ቆይ ቆንጆ ሰውነት እኮ ነው ያለሽ። የፈለግሽውን ስፖርት መስራት ትችያለሽ። ምን እንደምናደርግ ልንገርሽ። አንድ ቀን አየሩ ቆንጆ ሲሆን ምንጣፋችንን መናፈሻ ውስጥ እናደርግና ከዛ አንዳንድ ስፖርቶች አሳይሻለሁ። ወይ በደንብ ታይት ምናምን ለብሰን ነው? በጣም ደስ ይላል። በደንብ ታይት ለብሰን አይደል? ማለቴ ውስጥ ታስረን ምን እናደርጋለን? እንወጣና ትንሽ ስፖርት እንሰራለን፣ ከተፈጥሮ ጋር እንገናኛለን፣ ውስጣችንን እናድሰዋለን። በጣም ደስ ይላል። በጣም ደስ ይላል። አሁን እንሞክረው እስኪ። ነይ አንዴ እጅሽን ስጪኝ። ነይ እንደዚህ ተምርሻለሁ። ነይ አንዴ። ቆይ ነይ። ኦ አምላኬ እንደዚህ አይሆንም። ከልብሽ ነው? አሁን እጅሽን እንደዚህ ዘርጊ። አዎ እንደሱ በጣም ጥሩ። አይንሽን ጨፍኝ። በጣም ጥሩ። ትንፋሽ አጠረኝ እኮ። ቆይ አንዴ። እና ኮኒያ ሄዷል። ከዛስ ምን ተፈጠረ? እውነት ለመናገር ምንም አልተፈጠረም ነው። አቶ ታሐሲን አሁንም እዛ ነው ያለው። እስካሁን አልተመለሰም። መሌክ ሁሉንም ነገር ነግራኛለች። ኮኒያ እንደሄደና ወይዘሮ ስምሩ ይቅር እንዳላለችው የነገረችኝ ራሷ መሌክ ናት ውዴ። ያቺ እናቴ ጓደኛ አስተማሪዋ ስሟ ማን ነበር? ኒሃን ነው? ረሷት። ማን ነበር? ወይዘሮ ኒላይ ነው ስሟ። አዎ መጀመሪያ እዚህ መታ ነበር። ስለ ወይዘሮ ስምሩ ጠየቀችኝ። አስቸኳይ ነው ስትለኝ መሌክን አውሪያት ብዬ አድራሻዋን ሰጠዋት። ለካስ ያንን ሁሉ የቅሬታ ደብዳቤና ሰነዶቹን አሳይታችኋለች። አምላኬ ሆይ በጣም ደደብ ነኝ። የምር ደደብ ነኝ። እውነት በራሴ አፍሬያለሁኝ። በጣም አፍሬያለሁ። ልጄ እባክህ ራስህን አታስጨንቅ። አሁን አንዴ የሆነው ሆኗል። በቃ አሁን ከእናተ ጋር ሁሉንም ነገር ብታስተካክል ነው የሚሻለው። ስለሱ አስብ እስኪ። እሱንም አናያለን። ለማንኛውም በእርግጠኝነት እርባችሁ ነው የሚሆነው። ምግብም አቀርባለሁ፣ ሻይም አፈላለሁ። አብራችሁ ትመገባላችሁ። እሺ። አንዳች አልቲን እራሱ ከመስኮት ወድቆ መሆኑ ተረጋግጧል። እናም ማንም ሰው ለሞቱ ተጠያቂ አይደለም። ይህንን ቪዲዮ ሆቴል ውስጥ ሳየው ነበረ። ልደውልህ ነበረ። ከዛ ፔሪ ስትመጣ ሁሉም ነገር ተተረማመሰ። ሁሌ ነገር እንዳተራመሰች ነው። ለማንኛውም ቡንያሚን ይህንን ማመን አልችልም። ሴቪሌ የግድያ ተጠርጣሪ ሆና እየተፈለገች ነው ብዬ ላምን እውነት በጭራሽ አልችልም። ይህን አላምንም። ምስኪን ስታሳዝን። ይህኒ በጣም ፈርታለች። አድርጋው ሊሆን ይችላል። ለምንድን ነው ቆይ እንደሱ የምታዩኝ? አልገባኝም። ሊሆን ይችላል። ምናልባት ገፍትራውም ይሆናል። ከዛ ማስረጃውን ደብቀው ሸሸች። በቃ አለቀ። ኦ ተይ እንጂ ሀሪካ፣ ከልብሽ ነው? ይህን አላምንም። ሰውየውም ማንም ሰው አልገደለውም። እራሱ ሲዘል የሚያሳይ ቪዲዮ አለ እኮ። እያልሽ ያለሽው ነገር የማይሆን ነገር ነው ውዴ። ለማስረዳት ብዙ አትልፊ፣ አይገባትም። ማናችሁም የወንጀል ድራማ አታዩም ማለት ነው? እንደዚህ አይነት ነገር ያጋጥማል። መርማሪ፣ በዚህ ሀሳብሽ የትም አትደርሽም። የተቀረጸ ቪዲዮ አለ። እውነት ለመናገር ሀሪካ፣ እዚህ ውስጥ ብትኖሪ ኖሮ ቪዲዮ አያስፈልግም ነበር። ብቃቱ አለሽ፣ አንቺን አውቅሻለሁ። ሴቪ ላይ ግን ልክ እንደ መልአክ ነገር ናት። በጭራሽ አታደርገውም።
ኤሳት አያት ሚስት እየሳቀችብኝ ነው። ምንም አትልም? በጭራሽ አልልም። እንድትስቅ ፈልጋለሁ። ለማንኛውም የሲቪላይን ጉዳይ ለማጓጉቻለሁ። ምን ይሻላል? እንደውልላት እንዴ? ምን ይሻላል? እውነት ለመናገር ሁላችንም ተጨንቀናል። ማሪ ለምን አንተ አትደውልላትም? ጃን ስልኳ ጠፍቶ ነበር፣ ግን እንሞክር እስቲ። አሁንም ጠፍቶ ለኑን ሞክርለት። እንደዛ ይሻላል። ኑህ፣ አዎ ደውልለት። ነገርኩ እኮ ምንም ቢሆን ምን ኑህ ሴቪላይን የሚያገኝበትን መንገድ ያገኛል። ያንን ሰውዬ ከልብ ያደንቀዋለሁ። የሚወደው ሰው እንዲጎዳ አይፈቅድም። በምንም ተአምር መጥፎ ነገር ውስጥ እጁን የሚያስገባ ሰው አይደለም። ይህን ደግሞ ሁሌም አውቀዋለሁ። በጣም ጠንካራ ልጅ ነው። ትክክል። በል ፍቅሬ፣ ውጭ ወተን ለኑን እንደውልለት። ና እኔም ልምጣ። ያ ሰውዬ ማለቴ በጣም ክፉ ሰው ነው። ግን ደግሞ አባቱን ውስጥ ታገኘው። ይኸውልህ ሴቪላይ ምን መሰለሽ? ስማ፣ ይኸውልህ በቃ ይኸውልህ ይህንን ነገር ራስህ ላይ እንድታደርገው አልፈቅድልህም። እሺ? አይሆንም በፍጹም። ሴቪላይ ይሄ ነገር ከኔ ጋር ምን ያገናኘዋል? ቆይ ንገሪኝ። እናቴ እንዴት እንደዛ አደርጋታለሁ? እንዴት? ቆይ ንገሪኝ እስኪ ሴቪላይ። ይኸውልህ ስለ እኔ ራሱ በፍጹም ማሰብ የለብህም። ስለ ማንም ስለሚወድ ሰው ራሱ ማሰብ የለብህም። ሐኪሙ ያለን መስማት አለበት። ምን ነካ? ራስህ እንዳታስጨንቅ። ይህንን ነገር ተው በቃ አለቀ። እሺ ተዋለሁ በቃ እሺ። ቃል እገባልሻለሁ የኔ ፍቅር። ጃን እየደወለ ነው። ሄሎ ሄሎ። ኖ እንዴት ነህ? ደህና ነህ? ደህና ነኝ ጃን። እንግዲህ ደህና ሆኜ እንድቆይ ደህና ነኝ ማለት ነው ያለብኝ። ኮንያ ሄዳችሁ እንደነበር ሰማሁ። አዎ ሄደን ነበር፣ ግን እውነቱን ለመናገር የሴቪላይ ነገር አሳስቦን ነበር። የተፈጠረውን ነገር ያወቅን አሁን ነው። ሁሉ ነገር ሰላም ነው? ሁለታችሁም ደህና ናችሁ? ከእሷ ጋር ነበር የነበርኩት። አሁንም አብራኝ ነች። ይኸውልህ ጂሃን፣ ከባድ ጊዜ ነበር፣ ግን ፈጣሪ የተመሰገነውን አሁን አልፈነዋል። ሁለታችንም ደህና ነን። አንተ አታስብ። ጥሩ፣ ይሄ ደስ የሚል ዜና ነው። እኔም መሌክም ሰላም ብለናታል። መልእክታችን ነው። እሺ እነግራታለሁ። አመሰግናለሁ። ስማ ጂሃን፣ አንድ ጥያቄ ልጠይቅማ። እናቴ አንድ ጓደኛ ነበረቻት አይደል? ኒሃን ነው ኒሃል፣ እንደዚህ አይነት ስም። ቆይ እኔ የምልህ መታ ነበር እንዴ? አዎኑ መታ ነበር። ወይዘሮ ኒላይ ድሮ እህቴ ስምሩ አስተማሪ በነበረች ጊዜ ጓደኛዋ ነበረች። እህቴ ስምሩ የሆነ ጊዜ ቅሬታ ደብዳቤ ጽፋ ነበር። ፊርማዋ ራሱ ነበረበት፣ ግን የፖሊስ ማስገባት ፈርታ ነበር። ኖ እውነታው እህቴ ስምሩ ላይ ያደረግነው ነገር ልክ አይደለም። አንተ ነበርክ ወይስ እኔ ጂሃን? አንተ ወይስ እኔ? ስማ መሌክን አንዴ ታቀርብልኛለህ? አንድ ነገር መናገር ፈልጌ ነበር። ይቅርታ ልጠይቃት ፈልጌ ነበር። አይ ጂሃን፣ አይ ነግሬዋለሁ። እናቴ ይቅር እስከምትለው ድረስ አላዋራህም ብየዋለሁ። ሰምታታል አይደል? ሰምቻታለሁ። እና እንዴት ናችሁ? ሁሉም ነገር ሰላም ነው? እንዴት ናችሁ? አታስብ፣ ደህና ነን። ይኸውልህ ነው፣ እርስ በርስ በደንብ ተጠባበቁ። እሺ? አዎ፣ አንተ ምንም አታስብ። እናንተም ራሳችሁን ጠብቁ። በሉ ሌላ ጊዜ እናወራለን። እሺ፣ አታስብ። ቻው። ደህና ነሽ? በጣም በረደኝ። ነይ ወደዚህ። እውነት ተቀይማኛለች። በቃ ስላላወቀች እኮ ነው። እና ወደፊትም አታውቅም ሲቪል። እባክሽ መሌክ ስለዚህ ነገር በፍጹም ማወቅ የለባትም። እሺ? ሁሉም ነገር በጣም ነው የሚያምረው። መጠየቅ የምፈልገው ነገር አለ። ሰላጣው ላይ ምንድን ነው ያለው? ማወቅ እችላለሁ? እኔ ነኝ የሰራሁት። በካሮት የአበባ ቅርጽ አድርጌ ነው። ማለቴ ሲያዩት እንዲያምር ብቻ ነው። አዎ በጣም ደስ ይላል፣ ያምራል። እህቴ መሊክ አያቴ የት ናት? ሆዷን አሟታል። ስለዚህ ለመብላት አልቀረበችም። ይስማ ያ ቆሻሻ የልጄን ሕይወት አበላሸው። ሕይወቷን አሳጣት። ፔሪ ውዴ፣ ምን ማድረግ እንዳለብን ታውቂያለሽ? እኛ ብቻ እንደ እብድ ካፓዶሺያ አካባቢ እንዙር። ቆንጆ ቆንጆ ቦታዎች አሉ። እንደ እህትማማቾች ወጥተን እንዝናና። ዘናን ደስ ይለኛል፣ ግን ለጃን ቃል ገብቼለታለሁ። እሱ ያሳየኛል አይደል እንዴ ጃን?
አዎ አውርተንበታል። ስለዚህ ውዴ ነገ ጊዜ ይኖርሻል? ነፃ ነሽ እንዴ? ሜሊክ ስራ የሚበዛባት ከሆነ ምንም መጥፎ ስሜት አይሰማሽ። ጂሃን ያውቀኛል። እሺ እንደዚህ አይነት ነገር ግድ አይሰጠኝም። ጂሃን የሚያውቅሽ ከሆነ ጥሩ ነው፣ ግን ነገ እኔ ብዙ ስራ ሊኖረኝ ይችላል። እስኪ ያጣራለሁ። ነፃ ከሆንኩኝ እኔም አብሬያችሁ ብዝናና አይከፋኝም፣ ደስ ይለኛል። በነገራችን ላይ እኔም ስብሰባ ሊኖረኝ ይችላል፣ ግን ገና እርግጠኛ አይደለሁም። ልክ ግልጽ ሲሆን እናወራበታለን። ኦሆ፣ ስለዚህ ሁለታችሁም እየቀጣችሁኝ ነው ማለት ነው? እንደዛ ነው? ትክክል ውዴ። ሁለቱም እንግዲህ ቀጥተውሻል። ፌሪ፣ ፊት ለፊትሽ የምታየው የካፓዶሺያ የጥንት የጧቱ አስጎብኚ ነው። አላወቅሽም እንጂ ነግሬሽ ነበር። ይገርምሻል ቆንጅዬ፣ የት መጎብኘት እንደምትፈልጊ ጠይቄሽ ነበር። የማያገባ ነገር ውስጥ አትግባ። በዛ ላይ ደግሞ ጂሃን ስብሰባ አለበት ማለት ያ ማለት ቡንያሚንም ስብሰባ አለበት ማለት ነው። ልክ ነው አይደል ቡንያሚን? ጂሃን ስብሰባ ካለው እኔም ስብሰባ አለኝ ማለት ነው። ኤሳ ስብሰባ ካለው እኔም አለኝ። ለምን? ምክንያቱም ስራችን የቤተሰብ ስራ ስለሆነ አብረን ነው የምንለፋው። ነገ ስብሰባ አለን አይደል? አለን። እንዲህ እናድርግ። ነገ ሆቴል መሄድ አይቀርም። እዛ ሰራተኞችን እቅዳቸው ምን እንደሆነ ጠይቃቸውና እርግጠኛ ሰው እነግራቸዋለሁ። ስለዚህ ይሻላል። አዋው ነገ ስብሰባ አለ። ነገ ሁሉም የሻንሳላ ወንዶች ስብሰባ አላቸው። ስለዚህ እንዲህ እናድርግ። ጃናን ወዴ፣ ይኸውልሽ እናንተ ሂዱና የእህትማማቾች ቀን አሳልፉ እና ይስማ፣ አንቺም አብረሻቸው የሴቶች ጊዜ ብታሳልፉ ጥሩ ነው። እንደዛ ይሻላል። አልችልም ኢሳት፣ እናንተ ሂዱ፣ እኔ ይቅርብኝ። እሺ እሺ። ስለዚህ የማርፈው ሆቴል ነው ማለት ነው? እንደዛ ነው? ያው አዎ፣ በትክክል እኔም የገባኝ እሱ ነው። እውነት ለመናገር እኔ እዚህ ተመችቶኛል። ስለዚህ ችግር ከሌለው ሆቴል ባሊዝ ለእኔ ደስ ይለኛል። አረ ምንም ችግር የለም። አንቺ እኮ እንግዳችን ነሽ። ግን ቤቱ ሙሉ ነው። ላንቺም ቢሆን ሆቴል ነው የሚመችሽ። እሺ እሺ አሪካ፣ እንግዲህ አንቺ እንዳልሽው ቤቱ ሙሉ ነው። ምንም ቢሆን ደግሞ የቤቱ ባለቤት ነው። ትክክል አይደል? እውነት ነው። እሺ እንግዲህ ለጊዜው ጉብኝቱን ወደ ጎን ብናደርገው ይሻላል። ወይዘሪት ፔሪ፣ አንድ ነገር ልጠይቅሽ እፈልጋለሁ። የቱሪዝም ድርጅትሽ አውሮፓ ላይ የተመሰረተ ነው አይደል? ትክክል። ቀጣዩ እርምጃሽ ምንድን ነው? ንገረኝ እስኪ። ምን አይነት እቅዶች አሉሽ? በ5 ዓመት ውስጥ ራስሽን ይታየዋለሽ? ድርጅትሽ የት ይታይሻል? የካፓዶሺያ እቅድ ካለሽ ምንድን ነው? ንገሪ። ያው እንግዲህ በርሊን ውስጥ ትልቅ ድርጅት ከፍተናል። ከዛም በተጨማሪ ኔዘርላንድ፣ ቤልጂየም ቅርንጫፎች አሉን። እቅዳችን በመላው አውሮፓ መስፋፋት ነው። ካፓዶሺያ ውስጥ ጉብኝት ለማዘጋጀት እያቀድን ነው። ምናልባት አብረን መስራት እንችል ይሆናል። ምን ይታወቃል? ጥሩ ይሆናል። በጣም አሪፍ። አሪፍ አይመስላችሁም እንዴ? እንደዚህ እኮ መልፋት አይጠበቅብሽም ነበረ። ስልክ መደወል ብቻ ይበቃሽ ነበር። ግን እዚህ ድረስ መጣሽ። ፔሪያን፣ ያው እንኳን ደህና መጣሽ። እሱ ሌላ ጉዳይ ነው። ሆቴሉን ራሴ ባዩ ይጠቅመኛል ብዬ ስላሰብኩ ነው የመጣሁት ሚሊክ ውዴ። እና ደግሞ ጂሃን በጣም ናፍቆኝ ነበር። በዛውም እሱም ባዩ ጥሩ ነው። ስለዚህ ስራው ስብሰባ ነው ማለት ነው። ያው ሌላ ሰው ወጥመዱ ስላልወደቀ ብቻዬን ካሮት ብበላ ይሻላል። ስጡኝ። ቆይ አትንጠራሪ፣ እኔ አቀርባለሁ። አትቸገሪ። ይኸው መሊክ። አመሰግናለሁ። ይኔ ይቀጥል። ጭንቅላት እየሰራና ልብ እየመታልክ ልትጭ መሄድ የምችለው እባክህ መረጋጋት አለብኝ። ሲጀመር ብቻህን ለመሄድ ምክንያታዊ ነህ? ንገረኝ። አንድ ነገር ብቻ ልንገርሽ፣ ስሚኝ። አንድ ሰከንድ ትሰጭኛለሽ? አሁን ጭንቅላት ሌላ ቦታ ነው ያለው። እሺ እንሄዳለን አልኩሽ፣ እመኝ። ሁሉም ጋር እንሄዳለን። ግን ደግሞ እናቴን ላናግራት፣ መሊክን ማግኘት አለብኝ። ከዛ በኋላ ሁሉንም ምርመራ አደርጋለሁ። ቃል እገባልሻለሁ። በቃ እመኝኝ ውዴ።
በዚህ ደግሞ መረጋጋት አለ። ሁሉንም ምርመራ ታደርጋለህ። እውነቱን ለመናገር አሁን ራሱ ችግሩ ምንም አይመስለኝም። የምትሄድበት ሁሉ አብረህ ሄዳለሁ። በቃ አለቀ። ሄዳለሁ። ተከትዬ አብረህ ነው የምሄደው። ፈጣሪ አብረሽ ልትመጪ ለምን? መራመድ እችላለሁ አይደል እንዴ? ይሄንን ሐኪሙ ነው ያለው። መንዳት አልችልም፣ መንገድ ላይ መውጣት አልችልም፣ እንደዚህ አይነት ነገር ተናግሯል እንዴ? እየጠየኩሽ ነው። አይ አላለም። ግን እኮ በጣም ሩቅ መንገድ ነው። በፈጣሪ እውነት ይሄንን ያህል እኔን ማስከፋት አለብህ? ቆይ አንቺ ዛሬ ምን ሆነሻል? ኮን የአንድ ሰዓት ከግማሽ ብቻ እኮ ነው የሚወስደው። እሺ እባክሽ ነይ የኔ ወዳት አታኩርፊ። እሺ እባክህ እኔን ይውድ ቀስ እያልክ እንጂ። እሺ መፍጠን የለም። ምን እባክህ እኔን ይውድ ራስን ጠብቅ። እሺ ደግሞ በጣም ነው የማፈቅርሽ። እኔም